ሀቂቃ ይሄንን ቪዲዮ ባታዩት ደስ ይለኝ ነበረ። ነገር ግን ምንም ማድረግ አይቻልም። ማንነታቸው እንድታውቁ ከማሰብ አንጻር ያው ይዤው መጥቻለሁኝ ማለት ነው። ከላይ ጀምሮ እስከታች ያሉት ሙሸቢሃ ወሃቢዎች ምን እንደሆነ እምነታቸው ያው በስድብ የተካኑ መሆናቸውን እንድታውቁት ያክል ነው እንጂ ባታዩት ሁላ ነው ደስ የሚለኝ ነበረ። ለማንኛውም መልስ ልሰጥበት አይደለም፣ ግን ምንነታቸውን እስኪ እወቋቸው። በሚስጥር ኒካህ ከማሰር በሚስጥር ዝሙት ማድረግ ይሻላል። ሀከዛ ነቁል። እዚች ልጅ ላይ ቪዲዮ ላለመስራት ብዙ ጊዜ ከራሴ ጋር ብዙ ጊዜ ጣልቻለሁ። ምክንያቱም ማለት በቃ ይሆናል አይደለ በቃ ማለት ይሆናል አይደለ እንዴት ብዬ ልንገራችሁ መሰላችሁ? ነብያችን ሰለላሁ ዐለይሂ ወሰለም ቁሊል ኸይር አው ልስሙት ብለዋል ነብያችን። ጥሩ ነገር ተናገር። ጥሩ ነገር መናገር ካልቻልክ ምላስህን ያዝ። በዚህ በምላስህ ነገ ጀሃነም ውስጥ ትጎትታለህ ብለው ያው ሐዲሱን ባበላሸው ጥሩ ነበረ። በሁለተኛ ደረጃ ኦኬ ያው መጥፎ መናገር መጥፎ መሆኑን ጀሃነም ውስጥ እንደሚያስገባው ምናምን ተናገረ። ኸይር ይሄ ሐዲስ የሚሰራው ለሷ ብቻ ነው እንዴ? ይሄንን ከተናገረበት ሰዓት ጀምሮ ወደ 4 ደቂቃ ምናምን ሙሉ በሙሉ ስድብ ብቻ። ለሱ ተፈቅዶ ነው ወይስ ምንድነው? ማለት ለሱ ብቻ አይደለም ለዋሃቢዎች ጠቅላላ ማለት ነው የሚሳደቡት። ሰውና ተሳደቡ እንዲህ አትበሉ መልስ ነው የሰጣቸው። ግን እነሱ ይሳደባሉ አትሳደቡ ይላሉ። እስከ መጨረሻው አዳምጡት። እንግዲህ ምንም ማድረግ አይቻልም። ብቻ ማንነታቸው ነው። ባክግራውንድ ሙዚቃ አድርጎ ነው የገባው። ምን አለ ሙዚቃውን እንኳን ቢተው ለኛም ለመስራት አስቸገረ። ግልጽ ነው። ሙዚቃ አድርጎ ሰው ይሳደባል፣ ሰውን ደግሞ አትሳደብ። እንደው ጉድ ያለው ነገር ነው። ላይ ሐል ያው ባክግራውንዱ ሜሱ ነው። ምንም ማድረግ አይቻልም ስላሉ እኔ እንዳንቺ የሆነ ጋጥ ወጥ አልሆንም ብዬ ነበር ዝም ያለው። ግን አንቺ ማለት ነው የሆነ ሙጀሊስ የጨረሰው እግር የመሰለ ፊት ይዘሽ ይሁን ጨምላቃ ነገር ጋጥ ወጥ የሆነ አሳዳጊ የበደለሽ ባለጌ ይሁንሽ ቁጭ ብለሽ ደህና ነገር እንኳን ያሻል መዳም ቤት እኮ ነው ቁጭ አልሽው። እስኪ ትለወጪ መጀመሪያ እስኪ ሰው የደረሰበት ቦታ ድረሽ። እንደዚህ እድሜያቸው አንዳንድ ሴቶች ማለት ነው ልንገራችሁ፣ የመዳም ቅሞች ሁላችሁንም አይወክልም። በነገራችን ላይ ማወቅ ያለባችሁ ነገር አንዳንድ ሴቶች አሉ እድሜያቸው የገፋ ትዳር ሲያጡ እድሜ ሲገፋና ትዳር በቃ ሳታገቡ ወይ ባላተው ወንዳተው እድሜያቸው ሲገፋ አቅላቸው ይለቃል። ከስሜት አንፃር በጣም አቅላቸው ይለቃል። የሉም በቃ የፈለጉትን የሚያወሩትን የሚናገሩትን ነገር አያውቁም። አግብታለች አላገባችም የሚለውን መጀመሪያ መጠየቅ አይሻልም ነበረ? አጂብ ሱብሃንአላህ፣ ጉድ ያለው ነው። ደግሞ አንዳንዴ ብዙ ዓመት አረብ ሀገር ቆይታ የላከችውን ብር 10 ዓመት ቆይታ የላከችውን ብር ቤተሰብ ጥርግ አድርጎ ሲበላባት የሆነ ማደግ መሰላት ስልጡንነት መስሏት ትልቅ እየወጣች ትልቅ መሻይኮች ለአናት ላይ የምትወጣ ባለጌ ስዳደግ እንዴት አሳዳጊ የበደላት ሴት አለች። አንቺ መጀመሪያ ስለዚህ ምን ታውቂያለሽ? አንቺ ፈትዋ ሰጭ ነሽ? አሊም ነሽ? የትኛውን ዲል ተመረሽ ነው? አሁን አንቺ አሁን ለምሳሌ ሸሩጡ ሰላትን ብትጠይቂ አሁን አንቺ በስነ ስርዓት መመለስ ማትችይ ወጥሽ አንድ ኡስታዝን አንድ አገር ማስተዳደር የሚችልን ቢያንስ እንኳን እንገርሽ ቢያንስ በእስልምና ታሪክ ሰርቶ ያለፈን መሻይክ ተስተሽ ይሄንን ጋዋ ትገለብጫለሽ በነፃ ይሄንን ሩስ መርሐባን አህባብ። ይሄ ሰው እስኪ ታሪክ የሰራው ምንድነው? ታሪክ የሰራው ዝሙትን ከኒካህ ማስበለጥ ነው። በነገራችን ላይ እኔ ለሰውየው ራሱ አስጠልቶኝ አልሰራውም ቪዲዮ። ለምንድን ነው መሰላችሁ? የበለጠ የሆነውን ነገር አላህን የጀሃነም መሙሊያ አድርገው ራሳቸው ጀነትም እንገባለን የሚሉ ሰዎች ስለሆኑ ዝሙትን ፈቅደው ዝሙትን የተሻለ አድርገው ኒካህን ደግሞ ሌላ ነገር ቢያደርጉት የሚጠበቅ ነገር ነው ለሚያውቃቸው ሰው ማለት ነው። ማለትም የሚያደርጉ ናቸው። ግን ሱብሃንአላህ ያው አላህን የጀሃነም መሙሊያ አድርገው ራሳቸው ጀነት እንገባለን ካሉ ከዚህ የበለጠ ምንም ሊመጣ ይችላል ብዬ ስለማላስብ ማለት ነው ለሰው ነው አልሰራውም። ግን እንደው አግባብ ይኖራችሁ ብላ በሰራቸው ላይ ነው ተናዶ ይሄን ነክል እየተሳደበ ያለው። የተሳሳተውን ሰው ማስተካከል ነው የሚሻለው ወይስ ተስተካከል የሚለው መሳደብ? እስኪ ያዳምጡት። ለማንኛውም ትበያለሽ፣ ከዛ ሙከየፍ ስር ትቀመጫለሽ፣ ከዛ ይፈላብሻል የምትናገረው ነገር ስታጪ፣ ከዛ ያገኘሽው ነገር ትቀርሻለሽ። የቅርሻታ ማንችለሽ ወላሂ ብታቂ ኖሮ ማለት ነው። ሰካራም ስለ ሰካራም የሚያወራ ሰካራም ራሱ ነው። ልንገርሽ አስረግጬ ነው የምነግርሽ። በጣም ባለጌ ነሽ። መናገር የሆነ ጥሩ ነገር ማስተማር ካልችልሽ ዝም አትይም እንዴ? ምን አገባሽ አንቺ? ሃይማኖትሽን ተከታይ። ሁሉም የተለያየ መዝሀብ አለው አይደል? በቃ ይሄው አልተመድ ባብያ ምናምን አንቺ ስለ አቂዳ ምን ታውቂያለሽ ነው? አንቺ ስለ አቂዳ ምን ታውቂያለሽ ነው? አንቺ እዛ የምትዘላብጁ ዘላባጅ ስለ አቂዳ ምን ታውቂያለሽ ነው አንዱ። እስኪ እንደሆነ ጊዜ ለያዝላችሁና እስላማዊ ጥያቄዎችን ላውጣላችሁ ወይንም ውድድር ላርግላችሁ። ማን እስልምና ላይ ማን አቂዳ ላይ ጠንካራ እንደሆነ እንይ፣ ወይንም እናንተ ደግሞ ተገናኝታችሁ ተነጋገሩልን። ቤቱን እኔ ከፍትላችኋለሁ ማለት ነው። ማን ያኔ እውቀት እንዳለው ማን አቂዳ እንደሚያውቅ እናያለን ማለት ነው። ዝግጁ ከሆንክ ያው ቪዲዮ ትሰራልኛለህ ብዬ አስባለሁ። ለዚህ ጉዳይ ለስድቡ አይደለም።
እስኪ ማን ነው እስኪ ተነስቶ እስኪ እንዳንቺ ባለጌ ስለማን ሱፊያ ምናምን እያለ ሃይማኖት እየገባ አሁን ለምሳሌ አንቺ እንደዚህ ብለሽ የምታወሪው ሰው ማን ነው እስኪ ስለ ሱፊያ መሳደብ ያዘው? እሱ እኮ የመረቃት ነው። ሰምታችኋል? ምርቃት ነው ያዘው እሱ። አንድ ቂልባ ነው አለ። አንቱ ጀማዓው ቂልባ ምንድን ነው የምታውቁ ንገሩኝ። ቂልባ ማለት ምን ማለት ነው? ሰምታችሁታል? እኛውም ይሄ ሰው አሁን እየተሳደበ ያለው ስድቡን ከመሻይኾቹ ነው የተማረው። ባለፈው የለቀኩት ቪዲዮ ላይ ታጋሽ ነው ሰው አይሳደብ ምናምን ሲሉት የነበረውን ልጅ ራሱ እንዴት ሲሳደብ እንደነበረ አይታችኋል። በማስረጃ ያዝ የሚያደርጋቸው ሰው እስከሚገኝ ነው ለስላሳ የሚመስሉት አንዳንድ ሰዎች እንጂ ሙሉ በሙሉ ዋሃቢ የተባለ ተሳዳቢ ነው። አላህን የተሳደበ ለሰው አይመለስም። ስለማይገርም ነው እሱ። ለማንኛውም እንደዚህ አይነቱ ተሳዳቢ መሪ ይሆነኛል ጀነት ያደርሰኛል ብላችሁ የምትከተሉ የሆናችሁ በሙሉ ይሄ ከባድ ስህተት ነውና ከእንዲህ አይነቱ ተመለሱ መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።